ሞር ሪስፔክት ለሀይሚትዬ ንጉስ ማለት ነው። ለቀብራራው ለብሩኬ ቢግ ሪስፔክት አለኝ። ሪሊው ነው አንዳንድ ነገር ስሰማ እንደዚሁም ደግሞ እንግዲህ ብዙ ነገሮች ሲደጋገሙ እኔ እውነት ብዬ ነው የምወስደው ማለት ነው። በጣም ለምን የምፈልገውና የኔ ጥያቄ የነበረው አንዳንድ ክርስቲያን እህቶችም እኛም እኮ እንደዚህ ነው በቤተ ክርስቲያንም እንደዚህ ላይክ ለምትሉትም ጭምር ማለት ነው። እና ብሩኬ በጣም እናከብረሃለን። የምናከብርበት ዋናው ሴት ልጅ ትልቅ ክብር ነው ያለክ። ብዙ ወንድሞቻችን በቃ በሚዲያ ላይ ስላንጸባረቅ ሊኖሩ ይችላሉ አሉም እንዳንተ የሚሆኑ አሉ። ሪሊውን ነው የምነግራችሁ። ግን በሚዲያ ላይ ደግሞ ሲሆን ለብዙ ወንድሞቻችን አስተማሪ ትሆናለህ ማለት ነው። እና ብሩኬ ለሴት ልጅ ያለው ክብር በጣም የተለየ ነው ወዶቼ። በዚህ አጋጣሚ እንግዲህ ዘርዬ ቃል ኪዳን አላቸው በቤተ ክርስቲያን ሄደው ቀለበት አድርገዋል። ግን ሚዲያ ላይ ማውጣት አልፈለጉም እንጂ ፕራይቬት እንዲሆን ነው የሚፈልጉት የተባለው ነገር በጣም ተመችቶኛል። እኔ ላይ ተደጋጋሚ የምፈልገውም ነገር ነው። እኔ ብቻ የለውም ሁላችንም ቢሆን ብለን ግዴታ ነው ባይዘው እዚህ ጋር ግዴታ ነው። እኛ ባንፈጽሙም ያ ነገር ግዴታ ነው። ቃል ኪዳን ኦር ኒካ የሚባል ግዴታ ስለሆነ ማለት ነው። እና በጣም ነው ደስ ያለኝ ከምነግራችሁ በላይ ማለት ነው። ቃላት ያጥረኛል። አንዳንድ ደግሞ ደካማ እህቶች አላችሁ፣ በጣም ደካማ ማለት ነው። ሪሊውን ነው የሴት ልጅ ሞራል ለመንካት ኔቨርስ ሃይሚቴክ ስማርት ናት። መልካምና ጥሩ ልጅ ስለሆነች ነው ብሩክን ያገኘችው። ፈጣሪ ያገናኛቸው ማለት ነው። እና በሂደት ማየትና መታገስ። ሌላው ደግሞ ይቅርታ እነሱ እኮ በውስጥ ጨርሰዋል። ቃል ኪዳን አላቸው ያው አላወጡትም። ጨረቃዎች መጨረሻቸውን አላህ ያሳምራላቸው ብላለች። አዎ አላህ ያሳምርላቸው። እኛም ዱዓ እናደርጋለን የእኛ ስዊቶች ማለት ነው። እና ደስ ያለኝ እንደዚህ አይነት ኮሜንቶች በጣም ደስ ብሎኛል። ብዙዎች አሉ እንደዚሁም በውስጥም አንዷ ብዙ ደግሞ እንደኔ እንዴት ሊሆን ቻለ እንዴት የሚል አለ። ቶታሊ ብሩኬ ጠቅልሎ ሀይሚዬ ቤት አልገባም። እንድታውቁ አንደኛ ነገር ብሩኬ ሀይሚዬ ቤት የገባው ለምንድን ነው? ለድራማው ብቻ ነው። ወደ ቤቱ እንደሚመለስ ነው የሰማሁት ማለት ነው። ሪሊውን ነው ይሄን ነገር ሰምቻለሁ። እና እኔ ራሴ ይሄን ጥያቄ ያነሳሁት ቃል ኪዳን ብዬ ያነሳሁት ያው ዝም ብሎ የገባ መስሎኝ ነበር፣ ግን ለድራማው እንደሆነ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ብሩክን ደግሞ የምትወቅሱ አላችሁ እንዴ? ብሩክ እኮ ጀግና ነው። እኔማ በጣም ነው ያከበርኩት። ለምን አንዳንድ ወንዶች ምንድን ነው ከሴቷ ጋር ብዙ ላይፏን አበላሽተው ስማው ተላልፈው ምን ብለው እንዲህ ሲላት ነበር አፈቅርሻለሁ ሲሉ እያለቀሰ መድኃኒት ሞቻለሁ አበርኩ እያለ ከፍቅር ውስጥ ስምጥ ስትል ምንድን ነው የሚለው? ሲለያዩ ህይወቷን አበላሽቶ ነው። ገባችሁ? ብዙ ወንዶች ስደት ላይም ኢትዮጵያ ላይም ማለት ነው። ገባችሁ? እንደ ብሩኬ አይነት አለ፣ ኦፍኮርስ አለ። ግን ሚዲያ ላይ ሳይሆን ከሚዲያ ጀርባ ጌሽ አሉ። ገባችሁ? ሞርዛን ደግሞ እንደ ሚዲያ ላይ ለሴት ልጅ ያለው ክብር መታቀብ መታቀብ ባይዘው መታቀብ ነው የሚባለው እንደ ትምህርቱ አይ ቲንክ ባልሳሳት መታቀብ ሚዲያ ላይ ያንጸባረቀ ወንድማችን ቢግ ሪስፔክት። ተመካክረው ነው ለምትሉት እህቶቼ ማለት ነው። ሜቢ የትላንትና መኪናውን ከፍቶላት አውጥቶ ላይክ ሊመካከሩ ይችላሉ። ግን ብሩክን ከዚህ በፊት እናውቀዋለን። ገባችሁ? በጣም ጥንቁቅ ነው በህይወቱ ነገር በጣም ጥንቁቅ ነው። ገባችሁ? እና በጣም ስማርት ነው። እኔ በጣም እንዳከብረው ነው የሆንኩት ሞርዛን ማለት ነው። ለምን ከብዙ ነገሮች አብሶ ስደት ላይ ካለውት እህቶቼ ትዳር ይዘው ካሉት ነገሮች ሳይ ማለት ነው። እዚህ ጋር እንግዲህ ሁላችሁም ዲስከስ እያደረጋችሁ ነው። ዲስከስ የሚደረግበት ነው። ለምን ይሄ ትላንትና የተሰራው ፕራንክ የሁላችንም ሀሳብ ነው። ዘሴም ቱማች ዲፍረንት። ገባችሁ? ሌላው ደግሞ ሰው ባለው እንደማይሆን ባይዘው መልስን የመለሱት መልስም ቢሆን ለብዙዎቹ አስተማሪ ነው፣ ለብዙዎቹ ማለት ነው። እና እንደዚሁም ደግሞ ለእኔም ራሴ በኮሜንት ተመልሶልኛል። በቃ አንድ ሰው ቃል ኪዳን ካለው ሰርግ አያስፈልግም። ሲጀመር ሰርግ ግርግር አያስፈልግም። ግን ሞርዛን ብሩክና ሀይሚትዬ ማለት ነው በሆነ ታይም ላይ በራሳቸው ሰዓት እንዳስተያየት የምሰጠው ምንድን ነው ይፋ መደረግ። ይፋ ማለት መጨፈር አይደለም። የሆነ በቃ ፍቅረኛ ናት ላይክ ሚዲያ ላይ ቢያንጸባረቅ ኢትስ ግሬት። ለምን ለሁሉም ማለት ነው ለወንዱም ለሴቱም ግድ ነው።
ገባችሁ? እኛ አሁን እዚህ ስናገባ ከኛ ጋር የተማሩት እንዲያውቁ ግዴታ ኢትዮጵያ ወይ አግብታለች እኮ የሚባል ነገር ግድ ነው፣ መስት ነው። ገባችሁ? ለብዙ ያኔ መስት ነው። አንዳንዴ በአረብ ራሱ ምን ይላሉ? ሞት አይደበቅም፣ ሞትና ሰርግ ግዴታ መነገር አለበት የሚባል ነገር አለ። ለምን ፍቅረኛ ጥንድ የሰው አይን የሚባል ይሄ ፈጣሪ እያለ ምንድን ነው የሰው አይን? ሪሊ ነው የምነግራችሁ። ብዙ ጥንዶችም አሉ ደስ ደስ የሚሉት እንደምታውቁት እያየ ነው ሚዲያ ላይ ማለት ነው። ፍቅርና ትዳር አዲስ ነገርም ብርቅም አይደለም ማለት ነው። እና ይፋ ቢያደርጉት ምቀኛ ለምትሉት በፈጣሪ ተመኩ። ምቀኛ ምንም አያመጣም። ምቀኛ ይሄኔ ሀይሚና ብሩኬ ለዚህም አይደርሱም ነበር። እንግዲህ ቃል ኪዳን አድርገዋል ተብሏል። እንደምትሰሙት እንደናንተ ነው የምሰማው፣ በኮሜንትም እንደምታዩት ማለት ነው። ሊያደርጉም ይችላሉ። ለምን? ብሩኬ ስማርት ነው። ገባችሁ? ሌላው ደግሞ ሀይሚዬም ጀግና ናት። አለ መሰላችሁ ወዶቼ እዚህ ጋር ብሩክን ስማርት ሞርዛን ብለው ምንድን ነው እኛ ሴቶች ፍቅረኛ ከያዘን 190% ይሄ ሀቅ ነው ውዶቼ፣ መጠቃለል ነው እንፈልገው። ሌላ ያኔ ብዙ ነገሮችን እንፈልጋለን፣ ቀለበት ያኔ ብዙ ነገሮችን። ይሄ 199% ማለት ነው እኛ ሴቶች። ወንዱ ደግሞ እንዲሁም ደግሞ ትዳር ይዘው ሲኖሩ ሴት ልጅ ምን ትፈልጋለች? መውለድን። ከዛን ወንዱ መረጋጋት አለብን፣ እንደዚህ እድሜሽ ገና ነው ትጎጃለሽ፣ ልጅ ማሳደጋችም ላይክ ሲላት ስለምትወደው ስለምታፈቅረው ማንነሽ ሊስን ስማርት ባሏ ነው የምሰማው። ምሳሌ ነው የምነግራችሁ። ገባችሁ? እኔ ራሴ ልጅ ሲወልዱ ባልና ሚስት መስማማት አለበት ነው የምለው። የፈለገ ነገር ቢኖር ባልየው አልፈልግም እያለ ሴትዮዋ ማርገዝ የለባትም ነው የምለው። ገባችሁ? እና አለ መሰላችሁ ሀይሚዬና ብሩኬ ደግሞ ምንድነው ይደማመጣሉ። ሀይሚዬ ብሩክን ታፈቅረዋለች፣ ኦቨር በጣም ነው የምታፈቅረው። ሪሊው ነው የምነግራችሁ። ይሄን ነገር አትቤ ካላችሁ ለምንድን ነው ማለት ሚዲያ ላይ እያያችሁ አይደል እንዴ? ገባችሁ? የወጣ እንደውም ይነበባል። ብሩክም ደግሞ ፎርኤቨር እስከ መጨረሻ ሀይሚዬን ስለሚፈልጋት የሚያስቸኩለው ነገር የለም። የኔ የምትሉትን ሰው እስከ መጨረሻ የህይወት አጋር ነው የምትሉትን ሰው እስከ መጨረሻ እንደ ጀዳ እንደ አያቶቻችን እስከ መጨረሻ አላ እድሜና ጤና ከሰጠን የሚያንገበግብ ነገር የለም። ራሱን ኮንትሮል ማድረግ ይችላል። ቢኮዝ ያው አስተዳደጋችን ነው ውዶቼ። ብዙ ነገር አላማ አለው ብሩኬ። ብዙ ነገሮችን ማሳካት ይፈልጋል። ብዙ ነገሮችን ግን መግባት ይፈልጋል። ገባችሁ? ነገር ደግሞ ለምንድን ነው መነሻው ነው መነሻው። አሁን እኔ መሰረት ከባሏ ጋር ፍቅረኛሞች ነበሩ። ፍቅረኛሞች ከመጀመሪያው ነው፣ ዩቲዩብ ላይ እየሰሩ ነው። ከመጀመሪያው ፍቅረኛሞች ናቸው። ከዛም በ4 ወር ምናምን ቃል ኪዳን ቀለበት ሊያደርግ ይችላል። ሀይሚና ብሩኬ ግን ከመጀመሪያው ምንድን ነው ራሳቸውን ሊቀይሩ ጥንዶች ሆነው ስራ ነው የሚሰሩት። ገባችሁ? የሀይሚና የብሩኬ ፍቅር ምንድን ነው ከመላመድ የመጣ ነው። ገባችሁ? የሁሉም ፍቅረኛም እኮ የተለያየ ነው። ከመላመድ የመጣ ነው። ከመላመድ ብሩክና ሀይሚያው ከመላመድ የመጣ ፍቅር ነው። ስለዚህ መስት ምንድን ነው ፕሮግራምና ስራውን ማሳካት አለበት። ኦፍኮርስ እናቱን መቀየር አለበት። ኦፍኮርስ እሱ ፎቅ ቤት እየኖረ ማዘርስ ይህን ነገር ደግፈዋለሁ እና ሁሉም ወንዶች እንደዛ ይሆኑ ባይ ነኝ። ሀይሚትዬም ስማርት ናት፣ በጣም ጥንቁቅ ሴት ናት። በዚህ አጋጣሚ ማለት ነው ሁሌ እንደተናገርኩ ነው። አቅዳችሁበት ያው ደስ ይላል። የተመችቶኛል ውዶቼ። ብዙ ባንጫናቸው ኢትዝ ግሬት። እንደዚህ ዲስከስ የምናደርግ ለሀይሚዬና ለብሩኬ ብቻ ሳይሆን ብዙ ልጆች ይማሩበታል። ከባላቸው ጋር መስመር ሳይዙ ሌላ ነገር መስመር ውስጥ መግባት እንደሌለባቸው። አንደኛ ነገር ያው መታሰር ግዴታ ነው። ሪንግ ሴንሲብል፣ ቀለበት ማለት ሴንሲብል ነው። ሪሊዮ ነው የምነግራችሁ፣ ሚኒንግለስ ነው። ዋናው ምንድነው ሀርት ነው። ገባችሁ? እና ብሩኬ በጣም ጥሩ ልጅ ነው። ይሄ ማይንቀለቀል ጨዋ ወንድ ነው። እኔማ መሰከርኩለት። በቃ ሞርዛ ማለት ነው። እና ቲም ስማርት ናት፣ ጠንካራ ሴት ናት። አሁን ከኛ የሚጠበቀው እነሱን መረበሽ ሳይሆን በዚህ ነገር ዲስከስ ብታደርጉ ከሀይሚዬ ታናሽ እንዲሁም ታላቅ ሆኖ ያላገቡ እህቶች እንደዚሁ ፍቅረኛ ያልያዙት እህቶች ቶሎ ብለው ፍቅር መጫወት እንዳሌለባቸው ነው። ቴንኬር መሆን እንዳሌለባቸው ነው። ዝም ብሏቸው ጎልዳቸውን እንደው እንደ ስደት ዓለም ደሞዝ አስረክበው ምኑ አስጠፍላላ እና ይሄን ይመስላል። እኛ የሚጠበቀው የሀይሚዬንና የብሩክን ቻናል ሼር ዩቲዩብ ላይ ያላችሁ ዝም ብሎ መፈትፈትና ዝም ብሎ እንትን ማለት የለም። ይሄን የመሰለ ጨውማ አይዲያ ማለት ነው። እና ወዳቸዋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። የተቆራረጠ ሀሳብ ነው እንግዲህ አፉ በሉኝ። ትንሽ ልጆች እየተቀበልን ነው ከስኩል